አብዛኞቻችን የሚገርማችሁ አኗኗራችን በእግዚአብሔር ፊት ጻድቅ ለመሆን ሳይሆን በሰው ፊት ጻድቅ ለመሆን ነው። ከኛ መካከል እግዚአብሔር እንደገፋ ነው እንዳስቀየም ነው እያሰበን እረፍት የተነሳን ሰዎች እንኖር ይሆን? እኮ ወላጆች ስለወለድናቸው ልጆቻችን የምናማረውን ያክል እኛ ውስጥ የታጣው ነገር ቢሆንስ እነሱ ጋር ፍሬ አፍርቶ የተገኙ ዛሬ እኛ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን ባይባልም ክርስቲያኖች ለተወሰንን ሰዎች ቃል እግዚአብሔር የእውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እኛ ቃል እግዚአብሔርን ያጣመመው እንደኛ ቃል እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለ እንዴ? ሁላችንም በመንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ እንትና የአርሴማ ልጅ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን ወንድሞቻችንን እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው። ማን ከኛ መካከል እንኳን የረሳነውን ኃጢአት ለማስታወስና ራሳችንን ለማንጻት ከመታገል ይልቅ ትዝ የሚለንንም እኮ መናገር አንፈልግም። ሰምተው ምን ይሉኛል እንላለን። ስትሰራው ያላፈርክ ስናረገው ያልተሸማቀቅን ጨለማ ነው ብለን ሁሉን በሚያየው በእግዚአብሔር ፊት ስናረገው ያላፈርን። የሰይጣን ትልቁ ፈተናው እናንተን በኃጢአት መጣል አይደለም። የሰይጣን ትልቁ ድሉ እናንተን ተስፋ ማስቆረጥ ነው። አመታቱ አላልቅ ያላላቸው ስንት ሰዎች እንዳሉ ታውቃላችሁ? መቼ አመት አልቆ ብሎ ነው አይደለም የሚመኘው? መቼ ሞቼ ብሎ እኮ የሚመኝ ሰው አለኛ ውስጥ። መቼ እንደው ይሄ ህይወት አብቅቶልኝ ብሎ እንደ ግብጽ እስራት ህይወቱ ሰንሰለት የሆነበት ሰው ሳትሆን በእኛ ህይወት ውስጥ የተበላሸው ምንም አይነት ነገር እግዚአብሔር አበላሽቶ ስለሰጠን ሳይሆን እንዲባረክልን መልሰን እኛ ስላልሰጠን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቢ ሃይማኖት መምህር ተመስገን ዘገየ፣ ክቡር ሊቀ ዲያቆናት ነቢዩ ሳሙኤል፣ ክቡር ወንድማችን ዘማሪ ዲያቆን አቤል መክብብ፣ አበው አባቶቻችን ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ምእመናት ከሩቅም ከቅርብም የመጣችሁ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ አብዝቶ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በደጁ እንድንሰበሰብ የፈቀደልን እንደ ስራችንም ደግሞ ተመልክቶ ያልከለከለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ባለ ክፍለ ምንባብ መነሻነት ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን ገልጦ እንዲያስተምረን ከምንም በላይ የምንሰማውን መኖር የምንችልበትን እድሜያችንን መጠቀም እንድንችል እንዲረዳን የእርሱ ቅዱስ ፈቃድ ይሁንልን። የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ያለው ቅዱስ መጽሐፍ ቃል እንዲህ ይላል። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ
ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሁን ያነበብነው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 22 ጀምሮ ያለው ክፍለ ምንባብ ነው። በዚህ ክፍለ ምንባብ መነሻነት ቃለ እግዚአብሔርን የምንማር ይሆናል። እስኪ ይህን በሉ መቅደስ አፍርሱት። እስኪ ድገሙት። ይህን መቅደስ አፍርሱት። እስኪ ለሶስተኛ ጊዜ ድገሙት። ይህን ምን አርጉት በሚል ርዕስ እንማራለን። አምላካችን እንዲያስተምረን በድጋሚ እርሱ ቅዱስ ፈቃድ ይሁንልን። ከመስከረም 1 ጀምሮ እስከ መስከረም 8 ያሉት ዕለታት በቅድስት ቤተ ክርስቲያናችን አስተምህሮ መሰረት የቅዱስ ዮሐንስ መጥምቅ እንዲሁም ደግሞ የወላጆቹ የካህኑ ዘካርያስና የቅድስት ኤልሳቤጥ መታሰቢያ ናቸው። በእነዚህ ዕለታት በመጀመሪያ ደረጃ የቅዱስ ዮሐንስ መጥምቅ ቋሚና ሁላችንም የምናውቀው ስብከቱ የሚሰበክበት ነው። እሱም መንግስተ ሰማያት ቀርባለችና ምን ግቡ ነው? ንስሐ ግቡ የሚለው የዮሐንስ መጥምቅ ስብከት በዚህ ወራት ላይ ወይንም ደግሞ በእነዚህ ዕለታት ላይ በደንብ ይሰበካል። ምክንያቱም መቅደስ የተባለ ሰውነት የሚታደሰው ዘመንን አልፎም ደግሞ ለሚሻገር ለማንኛውም ሰው ወቅታቱንና የሚመጡትን ጊዜያት አዲስ የሚያረጋቸው የቀናቱ መለዋወጥ ብቻ ሳይሆን የእርሱም ማንነት አብሮ መስተካከሉ ነው። ሰውን ደግሞ እንደ አንድ ክርስቲያን ደግሞ በተለይ ሊለውጠው ሊያስተካክለውና የትላንትና ማንነቱን ተሻግሮ እንዲያልፍ ያደረገው ነገር ቢኖር የራሱን ማንነት ሊያስተካክልበት የሚችለው ከእግዚአብሔርም ጋር ሊታረቅበትና ሊስማማበት የሚችለው የንስሐ መንገድ ነው። ክርስቲያኖች ንስሐ በነገራችን ላይ የሚገቡበት ብዙ ምክንያት አላቸው። አንዱ ግን በተለይ ዘመን ሲለወጥ ከአንድ ወቅት ወደ ሌላ ወቅት ስንሻገር ይህንን ቃል በተለይ ቤተ ክርስቲያናችንና ሊቃውንትም በተደጋጋሚ የሚያስተምሩበት ምክንያት መካከል አንዱ ምን መሰላችሁ? ሰው ንስሐ የሚገባው ሰው ከእግዚአብሔር ጋር ለመታረቅም የሚፈልገው ወይም መታረቅም ያለበት ለራሱ ለመኖር የሚያስበው ሐሳብ እንዳለው ሁሉ የፈጠረው እግዚአብሔርም ለዛ ሰው ያሰበለት ሐሳብ አለ። እግዚአብሔር ለሰው ያሰበለት ሐሳብ አስቀድሞውኑ አሁን ባለንበትና በምንኖርበት መልክ መኖር አይደለም። መውደቅ፣ መነሳት፣ መጣማት፣ መራብ፣ በኃጢአት እየወደቁ እየተነሱ መኖር ይሄ በእኛ በምኞታችንና ምኞታችንንም ጭምር ደግሞ ሰምተን በማዳመጣችን በእኛ የደረሰብን ነገር ነው። ይሄ እኛ ለራሳችን በማሰባችን ምክንያት ያመጣነው ነገር ነው። እግዚአብሔር ደግሞ ለእያንዳንዱ ሰው የሚያስብለት ሐሳብ አለ። ልክ የመጀመሪያዎቹን ፍጥረታት የሆኑትን ከሰው ወገን አዳምን እንዲሁም ሔዋንን እግዚአብሔር ያዘጋጃቸው ርስቱን እንዲወርሱ መንግስቱን ተካፋይ ሆነው ከእርሱ ጋር መኖር እንዲችሉ ነው። ይሄ በነገራችን ላይ ለአዳምና ለሔዋን የተሰጠ እቅድ ብቻ አይደለም። ለሁሉም ክርስቲያን የእግዚአብሔር ሐሳቡ ምንድነው ብለን ቅዱሳት መጽሐፍትን ብንመረምር የእግዚአብሔር ሐሳቡ ለሁላችንም መዳንን መውረስ እንድንችል ነው። ምንን መውረስ እንድንችል አልኳችሁ? መዳንን መውረስ እንድንችል ነው። ከእርሱ ጋር ሊያኖረን የሚችለውን መንፈሳዊ የሆነውን ማንነትን በውስጥም በውጭም መላበስ እንድንችል ነው። ይሄ ነው የእግዚአብሔር ሐሳብ እና ሰው ንስሐ የሚገባበት የመጀመሪያው ዓላማም ይሄ ነው። ለራሱ ያሰበው ሐሳብ ከእግዚአብሔር እያራቀው ስለሆነ እግዚአብሔር ለሱ ያሰበለትን ሐሳብ ለመኖር ሲል ንስሐ ይገባል። ለራሱ ያቀደው እቅድ እንዳለው ሁሉ በዓመቱ እግዚአብሔርም እንዲኖረው ደግሞ ያሰበለትን ሐሳብ አውቆ መኖር እንዲችል ከእግዚአብሔር ጋር ግድ መስማማት ስላለበት ግድ መታረቅም ጭምር ስላለበት ክርስቲያን የሆነ ሰው በሙሉ በዘመኑ መጀመሪያዎች በወርሃ መስከረም ላይ
በደንብ ስለ ንስሐ እንዲሰበክ ይደረጋል። መለወጥ፣ መስተካከል፣ መታረም የሚመጣው ከዛ ስለሆነ ነው። የዮሐንስ የንስሐ ስብከቱ የዮሐንስ ተለወጡ የሚለውን ማንነት የተላበሰውና ያገኘው ደግሞ ከቤተሰቦቹ ነው። ከምኖቹ አልኳችሁ? ከቤተሰቦቹ ነው። የቅዱስ ዮሐንስ መጥምቅ ቤተሰቦች ወላጆች የሆኑት እንደምታውቁት ካህኑ ዘካርያስና ቅድስት ኤልሳቤጥ ናቸው። ስለ ሁለቱ ቅዱስ መጽሐፋችን ለየራሳቸው ያለ ታሪክ ጽፎላቸው እናገኛለን። የዘካርያስን ታሪክ በቤተ መቅደስ ውስጥ በእግዚአብሔር ፊት ከሚቆመው ከቅዱስ ገብርኤል ጋር ሲነጋገር እናገኘዋለን። የባለቤቱ የቅድስት ኤልሳቤጥን ታሪክ ደግሞ መጽነሷን ሰምታ ከ6 ወር በኋላ የመጣችው እመቤታችን ድንግል ማርያም ጋር ወደ እኔ ትመጪ ዘንድ አይገባሽም እያለች ደግሞ ስታወራ እናገኛታለን። መጽሐፍ ቅዱሳችን ግን ሁለቱም በየግላቸው የሚኖራቸውንና ያላቸውን ታሪክ ጽፎ እንዳስቀመጠው ሁሉ የሚያስማማቸውን ነገርና አንድ የሚያረጋቸውን ነገር ሲናገር ደግሞ ምን ይላል? የሐዋርያው የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ስናነብ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። እስኪ ሁለቱም በሉ። በእግዚአብሔር ፊት ምኖች ነበሩ? አዎ ክርስቲያኖች። ዘካርያስና ኤልሳቤጥ ስለ ሰው መመለስ ተጨንቆ የሚያስተምረውን ዮሐንስ መጥምቅን ሊያገኙትና ከአብራካቸው ክፋይ ሆኖ ለኛም ጭምር ለመንግስተ ሰማያት መግቢያ የሆነን ዘንድ መንገድ ጠራጊ ሆኖ እንዲመጣ የነሱ ከእግዚአብሔር ፊት ጻድቃን መሆን ግድ ያስፈልግ ነበር። በእግዚአብሔር ፊት ጻድቃን ነበሩ ይላል። ሰው በሰው ፊት ጻድቅ መሆን በጣም ቀላል ነገር ነው። ጌታችን ኢየሱስ ክርስቶስ ራሱ የቅዱስ ማቴዎስ ወንጌል ምዕራፍ 23 ላይ ስለ ፈሪሳውያን ሲያስተምር የፈሪሳውያንን ጽድቅ አንዱ ከኮነነባቸው ነገሮች መካከል ጽድቃቸው የታይታ እንደሆነ ይናገር ነበር። አለባበሳቸው፣ አነጋገራቸው፣ አካሄዳቸው፣ አኗኗሯቸው በሙሉ ከእግዚአብሔር ፊት ሊያስቆማቸው የሚችል አይነት አኗኗር ሳይሆን ከሰው ፊት ሊያስቆማቸው የሚችል ጽድቅ ነበራቸው። ዘካርያስና ኤልሳቤጥ የሆኑትን ግን ቅዱስ መጽሐፋችን ሲናገር ከሰው ፊት ሳይሆን ዘካርያስና ኤልሳቤጥ ጻድቅ የነበሩት ከማን ፊት ነው? አዎ ክርስቲያኖች፣ በነገራችን ላይ በሰው ፊት ጻድቅ ሆናችሁ በእግዚአብሔር ፊት ከመኮነን ይሰውራችሁ። ምንም ዋጋ የለውም። ሰው ጽድቃችንን አውቆት፣ ሰው ልንሰራ የምንችለውን መልካም ስነ ምግባራችንን አውቆት ተረድቶት አመስግኖን፣ ነገር ግን በውስጣችን ያለውን ባዶነት የሚያውቀው እግዚአብሔር ሊኮንነን ይችላል። የዘካርያስና የኤልሳቤጥ ግን ተገላቢጦሽ ነው። በሰው ፊት የተኮነኑ ነበሩ። ባለመውለዳቸው የሚገፉ መስዋዕት ሊያቀርቡ በሚመጡባቸው የቤተ መቅደስ ስነ ስርዓቶች ሁሉ ድርሻ የላችሁም ተብለው የሚሰናበቱ ናቸው። በሰው ፊት አለመውለዳቸው ያስገፋቸው፣ በሰው ፊት በዘር በፍሬ አለመባረካቸው ቦታ እንዲያጡ ያደረጋቸው ሰዎች ነበሩ። በሰው ፊት የታጣላቸው ቦታ ግን በእግዚአብሔር ፊት ግን እንዳይኖር ምክንያት አልሆነባቸው። አብዛኞቻችን የሚገርማችሁ አኗኗራችን በእግዚአብሔር ፊት ጻድቅ ለመሆን ሳይሆን በሰው ፊት ጻድቅ ለመሆን። ሁላችንም አለባበሳችን፣ አነጋገራችን፣ አኳኋናችን ከልባችን የመነጨና እውነት በእግዚአብሔር ፊት ሊያስመሰግን የሚችል ማንነት ላይኖረን ይችላል። በዚያም ምክንያት ነው የአብዛኞቻችን አኗኗርና የአብዛኞቻችን አኳኋንን ስትመለከቱት ለእግዚአብሔር ከምንጨነቀው በላይ ለሰው እንጨነቃለን። ለእግዚአብሔር ከምናስበው በላይ ለሰው እንጨነቃለን። እንደው ተመልከቱት፣ እንኳን ሰው ካለን ግንኙነት አንጻር በጥፋትም ሆነ በማወቅም ይሁን ባለማወቅ ብንቀየም፣ ባንግባባ፣ ባንስማማ እንዴት እንደምንጨነቅ አታውቁትም? እንቅልፍ እኮ እናጣለን። ወዳጅ ጠላኝ፣ ዘመድ ገፋኝ፣ መስማማት አልቻልኩም፣ ምን ይለኝ ይሆን እያልን ውለን እናድራለን። ከኛ መካከል እግዚአብሔር እንደገፋ ነው እንዳስቀየም ነው እያሰበን እረፍት የተነሳን ሰዎች እንኖር ይሆን እንዴ? ለሰው የምናስበውን ያክልና የምንጨነቀውን እኮ ለእግዚአብሔር አንጨነቅም። እኛ ለሰው እንደምንወጠረውና ባለመስማማታችን ምክንያት እንቅልፍ አተን እንደምናድረው ከእግዚአብሔር ጋር ያለን ግንኙነት አባጣና ጎርባጣ መሆኑ እረፍት የነሳን ሰዎች አይደለንም። ከሰው ጋር ያለንን ጽድቅ በደንብ አድርገን ስለምንፈልገው ከሰው ጋር ያለንን መስተጋበራችንን
ጥሩ እንዲሆን ስለምንፈልግ አንዳንዴማ ለእግዚአብሔር ራሱ እስካለ መመቸት ደረጃ እንደርሳለን። ለሰው ተመችተን ማለት ነው። እንዲህ ከመሆን አሁንም እግዚአብሔር ይሰውረን። ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቅ ስለነበሩ በእግዚአብሔር ፊት እውነተኞችም ጭምር ስለነበሩ እውነተኛ የሆነ ዘር ፍሬ ተሰጣቸው። ዛሬ ምናልባት እኮ ወላጆች ስለወለድናቸው ልጆቻችን የምናማረውን ያክል እኛ ውስጥ የታጣው ነገር ቢሆንስ እነሱ ጋር ፍሬ አፍርቶ የተገኘ እኛ ውስጥ የሌለው እውነተኛነት እነሱ ጋር ውሸት ሆኖ ቢገኝ የነሱ ውሸታምነት መጀመሪያ የሚጠየቀው ከኛ እውነት ማጣት ጋር ነው። በእኛ የታጣውን በእኛ የሌለውን በእኛ ያልደከምንበትን ዘር ልጆቻችን ላይ እንፈልጋለን። ስለዚህ አመቱ ሲገባ ስለነዚህ ቤተሰብ የሚናገረው ቤተሰቦች ራሱ ወላጆች ራሱ ልጆቻቸው እነሱንም የሚመሩ ጭምር እንዲሆኑ እነሱንም መንገድ የሚያመላክቱ እንዲሆኑ የተባረኩ ሆኖ በእግዚአብሔር ፊት የተመሰገኑን ጭምር እንዲሆኑላቸው እነሱ በማን ፊት ጻድቃን መሆን አለባቸው? በእግዚአብሔር ፊት ጻድቅ መሆን አለባቸው። ስለዚህ ዘመኑ ሲገባ መስከረም ሲገባ ስለ ጽድቅ፣ ስለ ንስሐ፣ ስለ መመለስ ቤተክርስቲያን ታስተምራለች። ስለ ጽድቅ፣ ስለ መመለስ፣ ስለ ንስሐ ቤተክርስቲያናችን ከምታስተምርባቸው የመጽሐፍ ቅዱስ ክፍለ ምንባባት ደግሞ አንዱ አሁን እኛ ለትምህርታችን መነሻ ርዕስ አድርገን የመረጥነው ነው። ብዙ ጊዜ ላይ አብዛኞቻችን ባይባልም የተወሰንን ሰዎች ግን አንዳንድ የመጽሐፍ ቅዱስ ክፍሎችንና ምንባባትን ከለመድናቸውና ተነበው ከምናደምጥባቸው ወቅታቶች ውጪ እነዚያ የመጽሐፍ ቅዱስ ክፍሎች በሌላ ቦታ ላይ የማያገለግሉ ይመስለናል። ለምሳሌ አሁን ያነበብኩላችሁ ክርስቶስ ወደ መቅደሱ ገብቶ ያነጻበትን ቤቱ የጸሎት ቤት ይባላል እንጂ የንግድ ቤት እንዳልሆነ የሚነገረው ምንባብ መስማት የለመድነውና የምናውቀው የአብይ ጾም ጊዜ ላይ ነው። በአብይ ጾም ባሉት ሶስተኛው ሳምንት ምኩራብና ከሰሙነ ሕማማት በፊት ባለችው በእሁድ በሆሳዕና ይሄ ምንባብ ነው የሚነበበው እና ብዙ የሚባል ሰው የሚገርማችሁ ይሄን ምንባብ የሚያስታውሰው የዛ ጊዜ ላይ ነው። ከዛ ውጪ ይሄ ምንባብ ምንም ትርጉም የሌለው የሚመስለው ሰው አለ። አንዳንዶቻችን ደግሞ የምንሰማቸውን የመጽሐፍ ቅዱስ ቃላት ወይንም ደግሞ ምንባባት ራሳችንን ልናይበት ከምንጠቀምበት ይልቅ ሌሎች ሰዎችን መመልከቻ መነጽር እናደርገዋለን። ምን ማለት መሰላችሁ? ይሄ ክፍለ ምንባብ በእርግጠኝነት ባይሆንም እንደው እንገምት ብለን የተወሰኑ ሰዎችን እጅ ብናስወጣ ይሄ ሲነበብ ቤቱ የጸሎት ቤት ነው እንጂ የንግድ ቦታ አይደለም ብሎ ክርስቶስ ቤተ መቅደሱን እንዳነጻ ሲነገር ይሄ ጥቅስ ይሄ ምንባብ ስለ ካህናት የተነገረ የሚመስለው የማይጠፋ ሰው አለ። ለዛ ነው ይሄ ጥቅስ ሲነሳ አንዳንድ ምእመናን ጎሽ ዛሬ ልክ ልካቸውን ሊነገራቸው ነው ይላሉ። አለመረዳት ነው። በነገራችን ላይ የመጽሐፍ ቃል በአንድ በምንመለከትበት አንጻር ብቻ የሚታይ አይደለም። ቅዱስ የሆነው የአምላካችንን ትምህርት ተጽፎ የምናገኝበት የመጽሐፍ ቅዱስ ቃል ክርስቲያኖች ልብ ብላችሁ ስሙ። ቅዱስ ሄሬኔዎስ የሚባል የቤተ ክርስቲያናችን መምህር እንደ ማክሰኞ እርሻ መስሎ ያስተምርበታል። የማክሰኞ እርሻ አምላካችን ልዑል እግዚአብሔር አብቅይ ብሎ ሲያዛት ስታበቅል በእጅ የሚለቀሙ በማጭድ የሚታጨዱ እንዲሁም ደግሞ በመጋዝ የሚሰነጠቁ አዝርዕትን እጽዋትን ነው እንድታወጣ የተደረገችው። እየሰማችሁ ነው? እየሰማችሁ ነው? እቺ የማክሰኞ እርሻ ይላል ቅዱስ ሄሬኔዎስ የቃለ እግዚአብሔር ምሳሌ ነው ትላለች። የቃለ እግዚአብሔር ምሳሌ ነው። ዘር የክርስቶስ ቃል ምሳሌ እንደሆነ የምናውቀው ራሱ ክርስቶስ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪ ዘሩን ሊዘራ ወጣ ሲል እንሰማለን። ያንኑ የተናገረውን ምሳሌ ደግሞ ራሱ ክርስቶስ ዘሩ እርሱ እንደሆነ ይናገራል። ስለዚህ እጽዋቱ እንዲገኙ ምክንያት የሆናቸው እጽዋቱ ካለመኖር ወደ መኖር እንዲመጡ ያደረጋቸው እግዚአብሔር ነው እና ሄሬኔዎስ ምን ይላል? በእጅ የሚለቀሙ እጽዋት የሚባሉት በቅዱስ መጽሐፍ ላይ ተጽፈው ማንም ሰው ቢመለከተው ቢያነበው ለመረዳት ላይከብዱት የሚችሉት ግልጽ የሆኑ አማርኛ ግልጽ የሆኑ ሰው ሊረዳው በሚችል አገላለጽ የተቀመጡ አሉ። ምሳሌ ልስጣችሁ። ኦሪት ዘጸአት ምዕራፍ 20 ላይ አምላካችን ልዑል እግዚአብሔር ከምድረ ግብጽ ያወጣቸውን ሕዝቡን 10 ትእዛዛትን ሰጥቷቸዋል። ስንት ትእዛዛት? 10 ትእዛዛት ሰጥቷቸዋል። ከነዛ ትእዛዛት መካከል አንዱ አትስረቅ። ምን አታርግ? መልሱላችሁ። ምን አታርግ? አትስረቅ ማለት ምን ማለት ነው? ምእመናን
አትጨነቁበት። አትስረቅ ማለት አትስረቅ ነው። ያንተ ያልሆነውን ምን አታርግ ማለት ነው። ያን ያክል አያመራምርም ሰው። አትስረቅ ሲባል ምን ማለት ነው? አትስረቅ እንዴት ያለ ነገር ነው? አትስረቅ ብሎ አይጨነቅም። ምክንያቱም አትስረቅ ማለት ግልጽ የሆነ ያንተ ያልሆነውን ንብረት አትውሰድ ማለት እንደሆነ ስለሚረዳው ነው። እንዲህ አይነት መሰል የሆኑ የመጽሐፍ ቅዱስ ቃላት አሉ። እንደነዚህ አይነቶቹ በእጅ የሚለቀሙት ናቸው። ሁለተኞቹ ደግሞ ይላል ቅዱስ ሄሬኒዮስ በማጨድ የሚታጨዱ ናቸው። በማጨድ የሚታጨደው በእጅ ሊነቀል የማይችል ነው። ለምሳሌ አንድ ሰው ጤፍ ደርሶለት ጤፍ ለማጨድና አዝመራውን ለመሰብሰብ ሲወጣ በእርግጠኝነት በእጁ ከላይ ቀንበጡን እያነሳ አይሄድም። ከታች በምንድን ነው የሚያነሳው? በማጨድ ነው ዝቅ ብሎ የሚያነሳው። ለምን ማጨድ ይጠቀማል? ለምን በእጁ አይነቅለውም ወደ ላይ? ምን ችግር አለ እንዴ? ይሄ ግብርና አይጠይቅም። በነገራችን ላይ ገበሬው ማጨድ ተጠቅሞ እያጨደ የሚመጣበት አንደኛው ምክንያት ምን መሰላችሁ? የሀገራችን ገበሬ ብቻ ሳይሆን ማንኛውም ገበሬ የዘራበትን መሬት ዛሬ ጤፍ ዘራበት አይደል? ነገ ደግሞ ወቅት ጠብቆ ሌላ ዘር ይዘራበታል አይደል? እየሰማችሁኝ ነው? ሌላ ዘር ይዘራበታል። ስለዚህ ሌላ ዘር የሚዘራበት ወቅት ላይ መሬቱ ለምሳሌ የሞተ ሊሆን ይችላል። ድሮ እንደሚሰጠው ምርት መስጠት የማይችልበት ወቅት ላይ ሊደርስ ይችላል። ስለዚህ ዘሩን የሚፈልገውን ያክል በማጭድ ያጭድና የተረፈውን ግን በእሳት እንዲነድ ያደርገው። በእሳት የነደደበት ያ መሬት የተረፈውን ያንን ሰብሉን ማለት ነው ልክ ነዶ ካለቀ በኋላ እዛው የተተከለው የነደደው ጤፍን በለው ስንዴ ለመሬቱ ልክ እንደ ማዳበሪያ ሆኖ አገልግሎ ነገ ለሚዘራበት ዘር መልካም የሆነ መሬት እንዲያገኝ ምክንያት ይሆናል። ስለዚህ በእጁ አይነቅለውም ማለት ነው። የተረፈው ራሱ ጥቅም አለው ልላችሁ ፈልጌ ነው። ስለዚህ በማጭድ ያጭደዋል። እና ሄሬኔዎስ ምን ይላል? በማጭድ የሚታጨዱት ደግሞ አጋዥ የሚፈልጉ ደግሞ የመጽሐፍ ቅዱስ ቃላትና ክፍለ ምንባባት አሉ ይላል። ተርጓሚ የሚያሻቸው ማለት ነው። ተርጓሚ የሚፈልጉ ቅዱሳት መጽሐፍትን እንድናገላብጥ እንድናይ መምህራንን እንድንጠይቅ የሚያሹናል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ በሚያስተምርባቸው ክፍለ ጊዜያት ውስጥ ካስተማራቸው ትምህርቶች መካከል እና በመጽሐፍ ቅዱስም ተጽፎ ከምናገኘው ውስጥ አንዱ ምንድነው? ጌታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳሪያ ደቀ መዛሙርቱን ሰበሰባቸውና ጥያቄ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል አላቸው። ደቀ መዛሙርቱ መለሱለት። እነሱ ባላቸው ዕውቀትና መረዳት ልክ ህዝቡም ደግሞ ስለሱ ስላለው ምን ብለው መለሱለት? አንዳንዶች መጥምቁ ዮሐንስ ነው ይሉሃል አሉት። ማን ይሉሃል? በነገራችን ላይ ሄሮድስ ራሱ ዮሐንስን አንገቱን ከቀላው በኋላ ክርስቶስ ሲያስተምር በሰማ ጊዜ ላይ ዮሐንስ መጥምቅ ይመስለው እንደነበረ ታውቃላችሁ። ክርስቶስ ራሱ ሲያስተምር ሄሮድስ እየተጨነቀ ዮሐንስ መጥምቅ ይመስለው ነበር። እና ህዝቡ ራሱ ዮሐንስ መጥምቅ ይልሃል፣ አንዳንዶች ኤርሚያስ ነህ ይሉሃል፣ አንዳንዶችም ኤልያስ ነህ ይሉሃል፣ ሌሎችም ደግሞ ከነቢያት አንዱ ነህ ይሉሃል አሉ። የዚህን ጊዜ ላይ ክርስቶስ እናንተስ እኔን ማን ትሉኛላችሁ አሉ። ጭብጡ ምን መሰላችሁ? ሌላው ስለኔ የሚለውን ሳይሆን እናንተ ስለኔ ምን እንደምትሉ ነው ማወቅ የምፈልገው። ሌላውማ ብዙ ነገር ሊለኝ ይችላል። ሌላው ያልሆንኩትን ሆነሃል ብሎ ሊያወራብኝ ይችላል። ነገር ግን እናንተ እናምናለን የምትሉት ሰዎች ጌታችሁ የሆንኩት እኔን ማን ትሉኛላችሁ አሉ። ቅዱስ ጴጥሮስ እንደምታውቁት ፈጠን አለና አንተ ያው የእግዚአብሔር ልጅ ነህ አለው። ክርስቶስ ምን እንዳለው ትዝ ይላችኋል? ጴጥሮስ ንዑድ ክቡር ነህ ብሎ ካመሰገነው በኋላ ይህንን ስጋና ደም አልገለጠልህም አሉ። ጴጥሮስ ለተናገረው ንግግር ራሱ አጋዥ አስፈልጎት ነበር። እርሱም ማን ነው? እግዚአብሔር አብ ነው። የባህሪ ልጁ የሆነውን እግዚአብሔር ወልድን እውነተኛ ማንነቱን የሚያውቀው ጴጥሮስን አንተ የሕያው የእግዚአብሔር ልጅ ነህ ብሎ እንዲናገር አንደበቱን ከፍቶ ምስክርነት እንዲሰጥ ያደረገው ራሱ የሚወደው ራሱ እንዲሞትም ጭምር አሳልፎ የሰጠው የባህሪ አባቱ እግዚአብሔር አብ ነው። ይሄንን የሕያው የእግዚአብሔር ልጅ ነህ የሚለውን የክርስቶስን የተመለሰለትን መልስ ግን ለመረዳት እንዲሁ ለማወቅ መምህራንን ያሻል። እንዴ እውነት ለመናገር ክርስቶስ ዮሐንስ መጥምቅ ነው እንዴ? አዎ ዮሐንስ መጥምቅ እኮ ነው ክርስቶስ። እንዴት ቢባል ሊቃውንት ምን ይላሉ? ዮሐንስ የስብከቱ ሁሉ መጀመሪያ ያደረገው መንግስተ ሰማያት ቀርባለችና ምን ግቡ ነው። ክርስቶስስ
ጾሞ ጸልዮ ደቀ መዛሙርቱን ሊመርጥ በወረደባት ቦታ ላይ የመጀመሪያ የሰበከው ስብከት መንግስተ ሰማያት ቀርባለችና ምን ግቡ ነው? ንስሐ ግቡ። በስብከት ስለሚመሳሰሉ አዎ ዮሐንስ መጥምቅ ነው ሊሆን እንችላለን። ኤርሚያስም ልንለው እንችላለን። እንዴት? ኤርሚያስ በብሉይ ኪዳን ካሉት ከትንቢት መጽሐፎቹ ውጪ ሰቆቃወ ኤርሚያስ የሚል መጽሐፍ አለ። እስኪ ሰቆቃወ ኤርሚያስ በሉ። ሰቆቃወ ኤርሚያስ ማለት የኤርሚያስ ሙሾ፣ ለቅሶ፣ ሐዘን፣ እንባው ማለት ነው። እና ኤርሚያስ እያለቀሰ እያነባ ስለ ህዝቡ የተናገረው፣ ያስተማረው፣ የጸለየው፣ የተነበየው ትንቢት ነው። ክርስቶስ ኤርሚያስ ሊሆን ይችላል? አዎን ይችላል ይላሉ ሊቃውንት። እንዴት? ኤርሚያስ ስለ ህዝቡ እንዳለቀሰ ሁሉ ክርስቶስስ ወደ ኢየሩሳሌም ሲገባ አይቷት መንጋዎቹን በጎቹን ተመልክቶ እረኛ እንደሌላቸው ሲቅበዘበዙ ሲመለከት እኮ አልቅሶላቸው። አዎ ነው ማለት ነው። እሺ ክርስቶስስ ኤልያስ ነው? አዎን እንደ ኤልያስ ነው። ኤልያስ በስልጣን በኃይል ነገስታት ፊት ቆሞ ሳይፈራ ስለ እግዚአብሔር ይመሰክር ነበር። ክርስቶስስ ሌሎች ይፈሩት ይጨነቁለት የነበረውን ከሄሮድስ ፊት ቆሞ እኮ ስለ ራሱ ማንነት አንተ አልክ እያለ ምስክርነት ይሰጥ ነበር። ኤልያስ ሰማይን እየለጎመ ዝናብ እንዳያዘንብ ያዝ ነበር። ክርስቶስስ የዘነበውን ዝናብ ለሰው መስማማት እንዲችል አድርጎ እንዲጠጡት ይፈቅድላቸው ነበር። እንደነማን ብትሉ እንደ ሳምራዊቷ ሴት። ኤልያስ ሰማይ ይዘጋል፣ ክርስቶስ በምድር ላይ ያለ ውሃ እንዲጠጡት ያደርጋል። ይሄንንና መሰል ነገሮችን ለመረዳት ማጭድ ይጠይቃል ማለት ነው። ማጭድ ይጠይቃል። ለመረዳት ቅርብ መሆን የማይችሉ እንዴት አድርገን እንረዳቸው የምንላቸው አሉ። ሄሬኒዮስ በመጨረሻም ደግሞ ምን ይላል? በመጋዝ ደግሞ የሚሰነጠቁ አሉ። በመጋዝ የሚሰነጠቁ አሉ። በመጋዝ የሚሰነጠቁት ማለት መምህራንንም መጽሐፍትንም የሚሹ ብቻ ሳይሆን ህይወት የሚሹ ቃላት አሉ። ምን የሚሹ? እስኪ በሉ እንጂ እስኪ ሁላችሁም ህይወትን የሚሹ በሉ ቃላት አሉ። እስኪ ድገሙት። ህይወትን የሚሹ ምኖች አሉ? አው ቃለ እግዚአብሔርን ሰው ለመረዳት ማንበብ ብቻ መጠየቅ ብቻ ከሊቃውንት እግር ስርም ቁጭ ብሎ መመርመር ብቻ አይጠበቅበትም። ህይወት ይፈልጋል ቃለ እግዚአብሔር። የአብዛኞቻችን የአመታት ጥያቄ ምን መሰላችሁ? በየዘመኑ መለወጫ ላይ ወይም በሆኑ ወቅታቶች ላይ የምንጠይቀው ጥያቄ አለ። እሱም ምንድነው? ለምንድነው ማልለወጠው? ለምንድነው በምሰማው ቃል እግዚአብሔር በምዘምረው መዝሙር ስሜታዊ ሆኜ አለቅሳለሁ እኮ ቃሉ ነዶኝ እኮ ውስጤን ከዚች በኋላችን ነገር አላረግም ብዬ እምላለሁ፣ እገዘታለሁ፣ ደግሞ መልሼ እዛው እገኝበታለሁ። ለምንድነው በምሰማው ቃል እግዚአብሔር ለምንድነው በማደምጠው ትምህርት ልስተካከልና እንደ አምናው እንደ ካቻምናው እንዳልሆን ማረግ የሚጠበቅብኝ ብትሉ መልሱ ሁለት ነው። አንደኛው ሰው ለምን በቃል እግዚአብሔር ልለወጥ አልቻልኩም ብሎ ሲጠይቅ ለራሱ መጠየቅ ያለበት መቼ ነው መጨረሻ የቆረብከው ተብሎ ነው። መቼ ነው መጨረሻ የቆረባችሁት? መቼ ነው የሰማችሁትን ቃል የበላችሁት? መቼ ነው ያደመጣችሁትን ቃል የጠጣችሁት? ግድ ነው ሰው በሚሰማው የሚለወጠው ተግባሩ የሚጠይቀውንም ጭምር ማድረግ ሲችል። ሁለተኛው ለምንድነው ሰው በሚሰማው ቃል እግዚአብሔር ሊለወጥ የማይችለው? ቃል እግዚአብሔር ዕውቀት ብቻ አይደለም ሕይወትም ጭምር ይጠይቃል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 18 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ የዘላለም ሕይወትን እንዲወርስ ምን ማድረግ እንደሚጠበቅበት ጠየቀው እና ክርስቶስ ትእዛዛቱን ጠብቅ አለው። አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስ አድርገህ ውደድ አለው። ባለጸጋው ይህን ከልጅነት ጀምሮ ፈጽሜዋለሁ አለው። የሰማውን ያዳመጠውን ኑሮው ተብሎ የተሰበከውን ኑሮት ነበር። ዛሬ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን ባይባልም ክርስቲያኖች ለተወሰንን ሰዎች ቃል እግዚአብሔር የዕውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እና ክርስቶስ ምን አለው? ይህንን ከልጅነቴ ጀምሮ አድርጌዋለሁ ሲለው አሁን መንግስተ ሰማያት መግባት ትችላለህ አላለውም። የዘላለም ሕይወት መውረስን ትችላለህ ብሎም
አላረጋገጠለትም። ምን አለው መሰላችሁ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ራስህን ባዶ አርግ አለው። ቃል እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃል እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው። አብዛኞቻችን መለወጥ ያቃተን መስተካከልም በየአመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃል እግዚአብሔር መልሰን እየተከላከልን እንደኛ ቃል እግዚአብሔርን ያጣመመው እንደኛ ቃል እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለ እንዴ? በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጻሕፍትን እየመዘዘ ሰዎችን አስተምሮ ወደ ቃል እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በመንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃል እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲህ አይሰራም። መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃል እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል። ሰው ስለ ንስሐ ሲሰበክ ዕውቀት እንደሆነ አድምጦት ንስሐ ማለት ለካ ይሄ ነው ብሎ አስቦት እንዲሄድ አይፈለግም። ዜና አበው ላይ አንድ ታሪክ አለ። የአባ ፖምቦ የሚባሉ ጻድቅ በረከታቸው ለሁላችን ትድረሰን እና አባ ፖምቦ ከዕለታት አንድ ቀን ስለ ንስሐ ይሰበካሉ። ስለ ንስሐ በደንብ አድርገው ይመከራሉ እና ሰሙና ቃል እግዚአብሔሩን ከዛ በኋላ ወደ ነፍስ አባታቸው በገዳም ስለሚኖሩ ወደ ገዳም አባቶች ወደ ነፍስ አባቶቻቸው ሄዱና ንስሐ ተናዘዙ። ይህን አድርጌያለሁ ብለው ተናገሩ። እየሰማችሁ ነው? ተናገሩና ልክ ተናገረው ጨርሰው ቀኖናቸውን ተቀብለው ወደ ቤት ሲሄዱ ትዝ አላቸው የሆነ ኃጢአታቸው። ቁልፋቸውን አውጥተው በሩ ላይ ሲሰኩት ማለት ነው። እየሰማችሁ ነው? በራቸው ላይ ደርሰዋል። ከፍተው ሊገቡ ነው። ከፍተው ሊገቡ ሲል ግን ኃጢአታቸው ትዝ አላቸው። ቁልፉን እዛው ትተውት ትዝ ያላቸው ኃጢአታቸው ግን እንዳይረሳቸው ብለው ተመልሰው ነፍስ አባታቸው ጋር ሄዱ። ምን ነው ሮጠህ መጣህ? ምን ነው ፈጥነህስ ከሄድክበት ተመለስክ? የረሳሁት በሬ ጋር ሲሄድ ትዝ ስላለኝ እንዳይጠፋብኝ ውሎ ሲያድር ለመናዘዝ ነው የመጣሁት አሉ። ማን ከኛ መካከል እንኳን የረሳነውን ኃጢአት ለማስታወስና ራሳችንን ለማንጻት ከመታገል ይልቅ ትዝ የሚለንንም እኮ መናገር አንፈልግም። ሰምተው ምን ይሉኛል እንላለን። ስትሰራው ያላፈርክ፣ ስናረገው ያልተሸማቀቅን፣ ጨለማ ነው ብለን ሁሉን በሚያየው በእግዚአብሔር ፊት ስናረገው ያላፈርን፣ ይሄ ያሳፍረን። ስንሰራው ነበር እኮ ማፈር የነበረብን። ሁሉን የሚያየውን እግዚአብሔርን እንደ ሰው አይን በጨለማ አያይም ብለን የምናደርገው ስራ ላይ ያን ነበር መሸማቀቅ የነበረብን። እሱን ድንበር አልፈነው አፍርሰነው እግዚአብሔርም እንዳወቀው አውቀን እኛም ህሊናችን እንደወቀሰብን አምነን ስንመጣ ግን ለምን ለመናገር እንፈራለን? አያችሁት? ሰይጣን ክፋቱ ይሄ ነው። ኃጢአት ስንሰራ የሚሰጠንን ድፍረት፣ ንስሐ ልንገባ ስንል ግን የሚሰጠን ፍርሃት ነው። እንደማይመረን ይቅር እንደማይለን የትላንትናው ዓመታችንን በከንቱ እንዳሳለፍ ነው ይሄንን የመጪውንም ጭምር እንደማንስተካከል ነው የሚነግረን። ብዙዎቻችን እንዲያው ነን። እንስተካከላለን እንለወጣለን ብለን ባሰብንባቸው በተወሰኑ ቀናት አይደለ ወደ ትላንትናው ማንነታችን የምንመለስ? አዎ ወደ ነበረው ወደ ቀደመው ማንነታችን እንመጣልና ብዙ ጊዜ ላይ ተስፋ እንቆርጣለን ቶሎ ብለን እና የሰይጣንም ትልቁ ፈተናው ይሄ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ክርስቲያኖች የሰይጣን ትልቁ ፈተናው እናንተን በኃጢአት መጣል አይደለም፣ የሰይጣን ትልቁ ድሉ እናንተን ተስፋ ማስቆረጥ ነው ይላል።
ተስፋ ያልቆረጠ ሰው በደል ቢሰራ እንኳን ንስሐ ይገባል። ኃጢአት ሰርቶ ተስፋ የቆረጠ ሰው ግን በደሉን እንኳን እግዚአብሔር ይቅር ሊለኝ ይችላል ብሎ አያምንም። ስለዚህ ዓመቱን ሁሉ እንደ ትላንትናው ነው ማሳለፍ የሚፈልገው። በዚህ አይነት ስትመለከቱት አሁን ያነበብነውም የመጽሐፍ ቅዱስ ቃልም ጭምር አምላካችን ልዑል እግዚአብሔር ዓመቱን እንዴት አድርገን መጀመር እንዳለብን ያስተማረበት ነው። ዮሐንስ ወንጌላዊ ምዕራፉን ሲጀምርና እንዲሁም ደግሞ እኛ ያነበብናትን ክፍለ ምንባብ ሲነሳ ምን ይላል? የአይሁድም ፋሲካ ነበረ ይላል። እስኪ የአይሁድ ፋሲካ በሉ እንጂ ነበረ። የአይሁድ ፋሲካ በዓል ነው። ፋሲካ ከግብጽ ባርነት ነፃ የወጡበትን እስራኤላውያን አስበው እንዲያከብሩት እግዚአብሔር የሰጣቸው በዓል ነው። ራሱ እግዚአብሔር ነው አክብሩት ያላቸው ራሱ። በኦሪት ዘጸአት ምዕራፍ 13 ምዕራፍ 14 ላይ እግዚአብሔር የመጨረሻውን መቅሰፍት ሞተ በኩርን አምጥቶ ግብፃውያንን ከነከብቶቻቸው የመጀመሪያ ልጆቻቸውን ቀሰፈ። ለምን? ንጹህ የሆነውን በግ አርደው ደሙን መቃንና ጉበኑ ላይ ቀብተው ስጋውን ደግሞ ጠብሰው ስላልበሉ ያልበሉትን ገደለ። የበሉትንና ምልክቱ የተገኘባቸውን ሰዎች ግን መልአከ ሞት አልነካቸውም። የእግዚአብሔር መቅሰፍት አልደረሰባቸውም። በዚህ አይነት ቅጽበትና በዚህ አይነት ወቅት ላይ እግዚአብሔር እንዴት በግሩም አይነት አኳኋን እንዴት በሚደንቅ አይነት መንገድ እንዳወጣቸው እንዲያስታውሱ ያረዱትን በግ የፋሲካው በግ አለው። የምኑ በግ? የፋሲካው በግ አለው። አርደው ያከበሩባትን ያቺን ዕለት ደግሞ የእግዚአብሔር ፋሲካ አለው። የማን ፋሲካ? የእግዚአብሔር ፋሲካ ብላችሁ አክብሩት አላቸው። በዓሉ አስፈላጊነቱ ምን መሰላችሁ? ህዝቡ እግዚአብሔር በምን አይነት አጠራር በምን አይነት አኳኋን እንዳወጣቸው እንዲያስታውሱ ነው። በዓላት በነገራችን ላይ በዋነኝነት ቤተክርስቲያን ውስጥ የሚከበሩበት ምክንያት ይሄ ነው። እግዚአብሔር ምን እንዳረገ እንድናስታውስ። ኃጢአት በጣም በጎሰቆለው ብዙ ነገሮችን እየሰማን ማስታወስ የሚጠበቅብንን በረሳንበት ጊዜ ላይ በዓላት ሲመጡ ሳንወድ በግዳችን ስለ በዓሉ ስንማር፣ ስንሰማ፣ ስናደምጥ እንድናስታውስ እንገደዳለን። እስኪ ፋሲካን አስታውሱት ክርስቲያኖች። ፋሲካ ለእስራኤላውያን በጣም ትልቅ በዓል ነው። በጣም ረጅም ዓመት ነው ግብጽ ውስጥ ባሪያ ሆነው የኖሩት። በጣም ረጅም ዓመት ነው መውጣት እየፈለጉ ሳይወጡ እየተሰቃዩ የከረሙት። እንደ ግብጽ እኮ ዓመታቱ አላልቅ ያላላቸው ስንት ሰዎች እንዳሉ ታውቃላችሁ? መቼ ዓመት አልቆ ብሎ ነው አይደል የሚመኘው? መቼ ሞቼ ብሎ እኮ የሚመኝ ሰው አለኛ ውስጥ። መቼ እንደው ይሄ ህይወት አብቅቶልኝ ብሎ እንደ ግብጽ እስራት ህይወቱ ሰንሰለት የሆነበት ሰው አለ። ለረጅም ዓመታት የለመነ ለረጅም ዓመታት ለመስተካከል የሚማቅቅ ሰው አለ ከኛ መካከል ውስጥ፣ ግብጽ ውስጥ ያለ ማለት ነው። እግዚአብሔር ሙሴን እስኪያመጣለት ድረስ የሚጠብቅ ሙሴያችን ክርስቶስ ነው። የሚለውጠንን ጊዜ የሚያስተካክለንን ጊዜ የምንናፍቀው እሱን ነው። በእኛ አቅም በእኛ ጉልበትማ ሞከር ነው አልቻልንም። ግብፃውያን እኮ ለመታሰር ወህኒ ቤት ወርደው ባሪያ ለመሆን አልነበረም የመጡት። ረሃብ ለማሳለፍ ተጠግተው ስንዴ ለመብላት ነበረ። ስንቶቻችን እኮ እንጠቀምበታለን እንለወጥበታለን ባልንበት ዓመት አይደለ ያላሰብነው ተአምር በሙሉ መጥቶ ህይወታችንን ምስቅልቅሉን የሚያወጣው። መቼ ጠበቁት? መቼ ባሪያ እንሆናለን ብለው መጡ? ባሪያ መሆንንማ ኖሮ አስበውት ቢመጡ ኖሮ ረሃብ ይግደለን ነበር የሚሉት። ረሃብ ይድፋን ለምን ባሪያ እንሆናለን ነበር የሚሉት። ለእንጀራ ብለው ግን ባሪያ ሆኑ። ስንቶቻችን እኮ የተቀደሰውንና በቸርነቱ እግዚአብሔር የጨመረልንን ዓመት ከሱ ተቀብለ ነው ከሱ ወስደ ነው ከሱ ከጆቹ አሜን ብለን እሺ ብለን ተቀብለ ነው የሰጠንን እግዚአብሔርን ጊዜውን ከመስጠት ይልቅ የጨመረልንን ዓመት ለግብጽ ለኃጢአት የምንጨምርለት ስንት ሰዎች አለ። እግዚአብሔርማ ባላደረገብን እግዚአብሔርማ ባልጨመረብን ነገር ክርስቲያኖች አንኮን ነው። በቸርነት ዓመትን ታቀዳጃለህ ያልነው አይደለ? መስከረማን ምስባክ ሲሰበክ ቸር ስለሆነ ነው ይሄን ዓመት የጨመረው፣ ደግ ስለሆነ እንጂማ ይሄ ዓመት ለኛ የሚያስጨምር አልነበረም። እንዳምነው እንደ ካቻም ነው ማየት ራሱ አይጠበቅብንም ነበር፣ ግን ጨመረልን። ምናልባት በዚህ እንኳን ከተለወጡ በተጨመረላቸው ጊዜ ላይ የሰጠኝን መልሰው መስጠት የሚፈልጉ ከሆነ በጣም ነው የሚገርማችሁ። ቤተክርስቲያናችን በሥርዓተ ቅዳሴ ጊዜ ላይ ታችኋል።
ሰራይ ካህኑ ከቤተ መቅደስ ወንጌል ቅዱስ ብሎ አውጆ ወንጌሉን ይዞ ሲወጣ ንፍቁ ካህን ይቀበለዋል። ዘአወፈየኒ አወፈይኩ ከብሎ ከእጆቼ የተቀበልኩትን መልሼ ወደ እጆቼ እሰጥሃለሁ ይሏል። እና በጣም ነው የሚገርመው። ወንጌል ከእግዚአብሔር ተቀብለን መልሰን ለእግዚአብሔር የምንሰጠው ነው። ጊዜም እንደዛው ነው ክርስቲያኖች። ጊዜ ሰው ዓመትን ከእግዚአብሔር ይቀበላል፣ እንዲባረክለት መልሶ ለእግዚአብሔር ነው የሚሰጠው። ብዙ ነገሮቻችን የተበላሹት ከእግዚአብሔር ለምነን ተቀብለ ነው መልሰን ለሱ መስጠት ስለከበደን ነው። ገንዘብህ ለምን የሚያልቅ ይመስልሃል? የሰጠህን እግዚአብሔር በአስራት አትመርቀውማ፣ እንዲባርከው አጠራውማ። ልጆች ለምን የተበላሹ ይመስላል? የእግዚአብሔር ስጦታ እኮ ናቸው። ለሱ ነበር መልሰ መስጠት የነበረብህ። ጉልበትህ ለምን የደከመ ይመስልሃል? ወጣትነት ጊዜ የሰጠህን ጉልበት እኮ የደከመብህ ለቤተ ክርስቲያን ጉልበትን ስላላንበረከክላት እኮ ነው። ሳትሆን በእኛ ህይወት ውስጥ የተበላሸው ምንም አይነት ነገር እግዚአብሔር አበላሽቶ ስለሰጠን ሳይሆን እንዲባረክልን መልሰን እኛ ስላልሰጠን። በጣም የጭንቅ ዓመት ነበር። ከዛን ያወጣቸው በዓሉን ዘመን መለወጫን ርዕሰ አውደ ዓመትን ስናከብር እኮ በጣም ትልቅ ነው ብለን የምንናገረው ለምን መሰላችሁ? እግዚአብሔር ከምን አይነት መቅሰፍትና በምን አይነት ማት አሻግሮ እንዳመጣን እኮ ስለምናውቀው። ዓመቱን እኮ አላልፈውም ያለ ሰው አይጠፋም እዚህ ውስጥ። የባለፈውን ዓመት 2017ን እንደ ግብጽ እሳት ሆኖበት እግዚአብሔር እንዲያወጣው የለመናል የተማጸናል። ስላወጣ ስላሻገረ ልክ ፋሲካን አይሁድ የወጡባትን ጊዜ አስበው እንደሚያከብሯት ሁሉ እኛም ርዕሰ አውደ ዓመት የዘመን መለወጫ ሌሎችም በዓላቶቻችንን እግዚአብሔር ያረገልንን ነገር ለማስታወስ እንዳንረሳ ውለታውን ቸል ብለን በልተን እንዳንገኝ እናስታውሰዋለን። ችግሩ ግን ምን መሰላችሁ? የታረደው በግ የፋሲካው በግ የተከበረው በዓል የእግዚአብሔር ፋሲካ ነበር። ዮሐንስ ግን ሲጽፈው የአይሁድ ፋሲካ ብሎ ነው የጻፈው። እና ሊቃውንተ ቤተ ክርስቲያን ዮሐንስ በጣም ጠንቃቃ ጸሐፊ ነው። እያንዳንዱን ነገር ሲጽፍ ለምን ምክንያት እንዳለው ጽፎ ሲያስቀምጥም ያውቀዋል። በመሰለኝም በመገመትም እንዲህ ብለውም ችግር የለውም በማለት የተጻፈ ነገር የለም። የአይሁድ ፋሲካ ብሎ ነው የጻፈው። በዓሉ የእግዚአብሔር ነው። በዓሉም በሚያከብሩት በሰዎቹ ስም ነው ግን የተጠራው። እና በጣም ነው የሚገርመው ሊቃውንት ሲያስተምሩ የአይሁድ ፋሲካ ብሎ ዮሐንስ የጻፈው ለምን መሰላችሁ? በዓሉ የእግዚአብሔር ሊሆን ይችላል። በዓሉን የሚያከብርበት መንገድ ግን እግዚአብሔርን የሚያስደስት አልነበረም። ስለዚህ ይሄ የነሱ በዓል ነው አለ። ቀናቶቻችን ከእግዚአብሔር ተቀብለናቸው የእግዚአብሔር ቀን ሆነው የሚቀሩት እሱን የሚያስደስት ነገር ስታረግበት ነው። እማታረግበት ግን ከሆነ ይሄ ያንተ ቀን ነው። ይሄ ያንተ ቀን ነው፣ የእግዚአብሔር ቀን አይደለም። አንተ ደስ ያሰኘህን አረክበት፣ እንደፈለግ ሆንክበት። ከዛ እግዚአብሔር የሰጠህን ቀን ለራስህ ተጠቀምክበት። ከዛ በኋላ ይሄ ያንተ ቀን ነው፣ የእግዚአብሔር ቀን አይባልም። የእግዚአብሔር ቀን ልክ እንደ እግዚአብሔር ፋሲካ እሱ የፈለገው ሐሳብ የሚከናወንበት ነው። እሱ ለኛ ያሰበውን ሐሳብ ለመስራት የምንደክምበት ነው። ከዛ የተረፈው እኛ እናረጋለን። ነገር ግን አኗኗራችንን ስታዩት የኛ ተገላቢጦሽ ነው። በሙሉ ጊዜያችን ስለ ራሳችን እንደክማለን፣ በትርፍ ጊዜያችን የተረፈውን ለእግዚአብሔር እንሰጠዋለን። ይሄ መስተካከል አለበት። በዚህ ዓመት ቀኑን የሰጠንን እግዚአብሔር የሱ ቀን እንዲሆን አሳልፈን ነው መስጠት ያለብን። የአይሁድ ፋሲካ አለው። በአይሁድ ፋሲካም ጊዜ ላይ ክርስቶስ ወደ ኢየሩሳሌም ወጣል። በዓሉ የሱ ሆኖ ቀምተውታል። የሰጣቸው እሱ ሆኖ አርክሰውበታል። ግን ሊያነጻቸው የሚችለውና ሊቀድሳቸው የሚችለው ደግሞ እሱ ብቻ ስለሆነ ያበላሹትን ለማስተካከል ወደ ኢየሩሳሌም ወረደ። ያበላሸነውን ዓመት እንዲያስተካክልልን ነው አሁንም እግዚአብሔርን የምንለምነው። ያበላሸነውን ህይወታችንን እንዲቀድስልን ነው አሁንም የምንማጸነው። ለእንስሳ መስዋዕት ለሚሰዋበት ቤተ መቅደስ ክርስቶስ የሚሰማውን የሚደረገውን አደምጣለሁ አያለው ካለ ከኦሪቱ መስዋዕት የበለጠው የራሱ ስጋና ደም በሚፈተትበትና በሚሰጥበት ቤተ መቅደስ የማይሰማ ይመስላችኋል? የማያይ ይመስላችኋል? ክፉውንም ደጉንም ያያል እግዚአብሔር። ዝም ስላለ ትዕግስቱን ስላበዛ የሌለ እንዳይመስላችሁ ክርስቲያኖች፣ የሌለ እንዳይመስላችሁ። ወደዚህ ቤተ መቅደስ ነው የወረደው ክርስቶስ። በንጽህና በቅድስና ስንት አገልጋዮች የተመላለሱበት፣ ስንት በዚህ ቤተ መቅደስ ውስጥ ተአምር የተደረገበት ነው። ይሄ ቤተ መቅደስ እኮ አረ ሩቅ አትሂዱ፣ እመቤታችን ድንግል ማርያም የነበረችበት ቤተ መቅደስ ነው።
በ3 ዓመቷ ወላጆቿ ያስገቧት ቤተ መቅደስ የቤተ መቅደስ ነው። ግን አምላክ አየዋለሁ ያለው አደምጥበታለሁ ያለው እናቱ ተቀምጣ ታገለግልበት የነበረበት ቤተ መቅደስ ውስጥ ክርስቶስ ተመልሶ ሲመጣ ግን የማይደረግ ነገር ሲደረጋይ ሻጮች ለዋጮች በሬው በጉ ርግቡ ቤተ መቅደሱን አጨናንቆታል። በሙሉ ጫጫታ ነው፣ በሙሉ ገበያ አድርገውታል ቤተ መቅደሱን። ክርስቶስ አይቶ አዘነ። እንዴት አያዝን? ቤተ መቅደሱን የሰጠው ለዚህ አልነበረማ። በዮሐንስ ሐጺር ፊት አንዲት ሴት 20 ጆንያ ሙሉ ወርቅ ይዛ መጣችና አስገቡኛለች። ገዳሙ በር ላይ ካህናቱን እንቀበልሽ ሲሏት እምቢ አለች። በፍጹም እሳቸው ፊት ነው ማስመጣት የምፈልገዋለች። አንዳንድ ሰው አለ እገሌ ጋር ካልሰጠው በፍጹም በቃ እኔ የገሌ መስቀል ካልዳበሰኝ የገሌ እንትን ካላረገኝ ተው ክርስቲያኖች እንዲህ አይባልም። የምትሰጡት ለእግዚአብሔር ከሆነ ከናንተ የወጣው ለሱ የሚገባ ከሆነ አድርጉት። ሴትዮዋ በፍጹም እሳቸው ፊት ነው አለች። እሳቸው ዘንቢል ሰሌን እየሰሩ ነበረ። አመጣችና ጆንያ ሙሉ ወርቁን ፊታቸው ዘረገፈችላቸው። ተቀበሉኝ አለች። ተቀበሏት። ቀናም ብለው አላዩአትም። እግዚአብሔር ይስጥሽ አሏት። ወጣችና ትንሽ ከሄደች በኋላ ግን በጣም ጨነቃት። ያመጣችው አንድ ጆንያ አይደለማ፣ አንድ የሆነ እንክብል ድንጋይ የሚያክል ወርቅ አይደለማ፣ 20 ጆንያ ሙሉ ወርቅ ነው ከምራ ያመጣችው። እርሳቸው ግን ያሏት ማን ይስጥሽ ነው። ጨነቃት፣ ጠበባት። አንዳንድ ሰው አለ እንዳመጣው ልክ ካልተመሰገነ የሚረብሸው የሆነ ነገር አድርጎ ካህናቱ ካልተንከባከቡት ቦታ ካልሰጡት አቦ ካላሉት በቃ ድሮስ ለእናንተ እኮ ማድረግ ትርፉ ይሄ ነው ምናምን የሚል ሰው አለ። ሴትዮዋ ስለተጨነቀች ተመልሳ መጣችና አስከፍታ እሳቸው ደጅ ውስጥ ገብታ ያመጣውት እኮ 20 ሙሉ ወቄት ወርቅ ነውና እርሶ ግን ያሉኝ ማን ይስጥሽ ነው እና ምናልባት ካላዩት ቀና ብለው እንዲያዩት ፈልጌ ነው አለች። አባ ዮሐንስ ሐጺር ምን አላት? ያመጣሽው ለማን ነው አላት። ለኔ ነው እንዴ? ለእግዚአብሔር ስትል እንግዲያውስ እግዚአብሔር ይስጥሻ። ለኔ ቢሆን እውነት ነው ጭንቅ ነው ብዙ ነው እንዴት ብዬ ልጨነቅ ይችላል። ለእግዚአብሔር ግን ያንቺ 20 ወቄት ወርቅ ጠጠር እኮ ነው። ዓለሙ በሙሉ እኮ የሱ ነው። የሰጠንበትን ልክና ብዛትን ሳይሆን ጥራቱን እንመልከት። አመታቱን መቁጠራችንን ብቻ ሳይሆን ክርስቲያኖች የኖርንበትን አመትን ለየው እስኪ። 50 ዓመት 60 ዓመት 70 ዓመት እኮ ሰው ኖሮ ሊሆን ይችላል እና የእድሜ ባለጸጋ ነው ይባላል። እውነት የእድሜ ባለጸጋነት 70 እና 80 እድሜ መቁጠር ነው? እስኪ እውነት የኖርንበትን ጊዜ እናስላት። ከእግዚአብሔር ጋር ተስማምተን እንደው በኖርንባቸው ጊዜው ሳናስቀይመው ያደርንበትን ቀን እናስለው። ምናልባት እኮ 70 ኖርን ያልነው 10ም ላንሞላ እንችላለን። ረጅም ዘመናትን አስቆጥረዋል የተባሉ ጥቂት ቀናትም ሊሆኑባቸው ይችላል። ብዛቱ አይደለም ጥራቱ ነው ክርስቲያኖች ዋጋው። ስለዚህ እንስሳቱ ችግር አልነበረባቸውም፣ የመጡበት ዓላማ ነው። ክርስቶስስ ምን አለ? ጅራፉን አነሳ። ሐዋርያት ሰርተው ነው የሰጡት። ሐዋርያት ሰርተው መስጠታቸው ተባባሪ ናቸው ለቤተ መቅደስ ንጽህና። ደቀ መዛሙርቱ ራሱ ቀናኢያን ናቸው። ሰርተው ሰጡት። እያጮኸ እንስሳቱን አባረረ። እናንተን ጥያቄ ልጠይቃችሁ። ቤተ መቅደስ ውስጥ ያሉት እንስሳቶች ነበሩ መባረር የነበረባቸው ወይስ ያመጧቸው ሰዎች ናቸው? መልሱ እንጂ በሉ መልሱ። ፊት ለፊት ያላችሁትም ሲሆን ከጀርባም ያላችሁት ጥፋተኞቹ ሰዎቹ ናቸው ከብቶቹ ናቸው? መልሱ እንጂ ምኖቹ ናቸው? ስለዚህ ሰዎቹ ነበረ ምን ማድረግ የነበረባቸው? መልሱ እንጂ እንስሳቶቹ ሳይሆን ምኖቹ ነበሩ መባረር የነበረባቸው? አይደለም ነው አይደለም? ማን ፈራጅ ግን አረጋችሁ? በጣም ነው የሚገርማችሁ። ሰው በጣም ትልቁ ድክመቱ ምን እንደሆነ ታውቃላችሁ? በጣም አብዛኞቻችን ፈራጅ ነው። የምናየውን ነው እንጂ ከምናየው በስተጀርባ ምን ሊከናወን እንደሚችልም መጠየቅም አንፈልግም። ቅድም ያልኳችሁ ለዘካርያስና ለኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ የሚለውን ኃይለ ቃል ትርጓሜያችን ሲተረጉም ምን ይላል መሰላችሁ? እግዚአብሔር ባወቀ ይላል። እስኪ እግዚአብሔር ባወቀ በሉ 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 ድገሙት። አሁንም ድገሙት። አሁንም ድገሙት። ማን ባወቀ? እግዚአብሔር ባወቀ። እግዚአብሔር የሚያቀው ሰው የማያቀው ጽድቅ ነበራቸው እነሱ። እግዚአብሔር የሚያቀው ሰው ያልተመለከታቸው በጎ ስራ ነበራቸው።
አያችሁ እኔና እናንተ የምናየው እኛ ያየነውን ነው እንጂ እግዚአብሔር ያወቀውን አይደለም። ለዛ ነው ሊቃውንት ምን ብለው ይናገራሉ? ኃጢአት ሰርቶ ልትፈርድበት የተቻኮልከው ወንድምህ ኃጢአት ሲሰራን ያየኸው እንጂ በጀርባ ሲያለቅስና ንስሐ ሲገባ አላየኸውም። ማን ፈራጅ አረገ? ከብቶቹ እኮ እኛ ነን ክርስቲያኖች፣ ምግባር የጎደለን ማለት ነው። ሰዎቹ ደግሞ የተመሰገኑት ቋሚ የሆኑት ቃሉን ሰምተው ለመኖር የሞከሩት ናቸው። መባረር ያለባቸው ማን ነው ሲባል እኛ ያልነው እነማንን? የቆሙት ይባረሩ፣ ከብቶቹም አይቀመጡ አለን። እውነት ነው፣ ኃጢአተኞቹም አይቀመጡ። ግን ለምን የቆሙትስ ይባረራሉ? መች ግቢው ጠበበን? መች ቦታው አነሰን? መች መንግስተ ሰማያት ኮታ ኖሯት የምትሞላ ቦታ ሆነችብን? ምን አለ በፍቅር ብንኖር? ምን አለ ባንጨካከን? ምን አለ ክፉና ጥላቸው ቢጠፋልን? ጅራፉን አነሳ፣ እንስሳቱን አባረረ። ቤቴ ጸሎት ቤት ይባላል እንጂ የንግድ ቦታ አይሆንም አለ። እና በጣም ስለተጨነቁና በጣም ስለገረማቸው በማን ስልጣን ነው ይሄን የምታረገው? ማን ፈቅዶልህ ነው አሉት። ይሄን ቤተ መቅደስ አፍርሱት፣ በ3 ቀን እኔ ያነሳዋለሁ አላቸው። እንዴት? በምን አይነት መንገድ? 46 ዓመት በላይ የፈጀ ለመስራት ቤተ መቅደስ አንተ በ3 ቀን አነሳዋለሁ ትላለህ አሉት። ግን ክርስቶስ ምን አለ? ዮሐንስ ሲጽፍልን ይሄን የተናገረው እነሱ 46 ዓመት ስለሰራውና ስለፈጀው ቤተ መቅደስ ሳይሆን ስለ ሰውነቱ ነው። አፍርሱት ያላቸው ግደሉኝ፣ ማፍረሳቸው አይቀርም፣ ግን ከ3 ቀን በኋላ እኔ እነሳለሁ አለ። ለኛ ሲሆን ምን ማለት መሰላችሁ? ክርስቶስ ያባረራቸው እንስሳት ከዓመት ዓመት ስናልፍ ተሸክመናቸው መሄድ የሌሉብን ብዙ ነገሮች አሉ። የመጀመሪያው በሬነታችንን መተው አለብን። በሬ ምን ማለት መሰላችሁ? ጥንካሬ ያለው የሚደክም ሰው ከኛ መካከል አለ። ግን ድካሙ ጥንካሬው እንደሚሮጥበት ልክ ተርፋማ ያልሆነ ሰው አለ። እንደሚደክምለት ልክ እጁ ላይ ባዶ የሆነ ሰው አለ። በሬዎችን አባረራቸው ማለት እንደ ድካምህ አይደለም፣ እንደ መውጣት እንደ መውረድህ በአንተ ጉልበት አትመካ። ይሄ በኔ አቅም በኔ ጉልበት የምትለውን ነገርህን አውጣው። አይመቸውም ለእግዚአብሔር። ሲጀመር እግዚአብሔር እችላለሁ የሚሉ ብዙ ሰዎችን ብዙም ያናክል አይፈልጋቸው። አልችልም፣ ደካማ ነኝ። እግዚአብሔር ግን ኃይል ሆኖኝ እችላለሁ የሚሉትን ሰዎች ግን እነሱ ህይወት ላይ ድንቅ ሲያረግ ታዩታላችሁ። ስናቅድ ማረግ አያቅተኝም አንበል። ለመጪው ዓመት አሁን ላለንበት ዘመን ስናቅድ እኔ ላልችል እችላለሁ፣ ማን ግን ያስችለኛል እንበል። እግዚአብሔር ያስችለኛል እንበል። ሞክረ ነው የደከምንባቸው ነገሮች ስለሆኑ። ሁለተኛው በሬን ማባረር ማለት ደግሞ ምን መሰላችሁ? በሬ እንደምታውቁት ያረሰውንና የደከመበት መሬት ላይ ገበሬ ዘሩን ይዘራል። ዘሩን ከዘራው በኋላ ፍሬ ሲሰጠውና ሰብል ምርቱ ሲደርስ በሬው ስለደከመበት ገበሬው እንዲበላ ይፈቅድለታል? ይሄ ገበሬ መሆን አይጠይቅም። እባካችሁ መልሱ። በሬ 1000 ዓመት ቢለፋ ቢያርስ የሚሰጠው ለሱ ገለባ ነው እንጂ ስንዴውን አይሰጠውም። በፍጹም ሊሰጠው አይችልም። የደከምንበትን ድካም የማናገኝ ሰዎች ልንኖር እንችላለን። እንደ በሬው ደክመን ገለባ ምንሆን። ገለባ መሆን እኮ አንድ ነገር ነው። ደግሞ ውለታችን ተረስቶ እኮ እንደ በሬው ውስጥ የምንታረድ ሰዎች የለንም። በዓል ሲመጣ አዎ ከብት ስናርድ ሁሌ ትዝ እንደሚላችሁ ቢላችሁ የምመኘው ምን መሰላችሁ? አርደን እንደምንበላው እንስሳ በበዓል ዕለትና በክብረ በዓላት አርደን የምንበላቸው ሰዎች አሉ። በሐሜት ማለት ነው። ጠግበን እያደርን ስለነሱ መራብ በደንብ አርገን የምንፈተፍት ሰዎች አሉ። እና በሬ የደከመበትን አያገኝም። በሬ የለፋበትን አያገኝም። የለፋንበትን ላናገኝ እንችላለን። አዎ ነገር ግን የበሬ ክብሩ ምንድነው ሲባል የደከመበትና ወጥቶ የወረደበት መሬት ግን ሲያፈራ ደስ ይለዋል። ለራሳችሁ ላትደክሙ ትችላላችሁ። የደከማችሁለት ዓላማ ግን ፍሬ ሲያፈራ መምህራን አሁን የሚጽናኑት በምን ይመስላችኋል? ሊቃውንተ ቤተ ክርስቲያን እንደሰበኩት ስብከት እንዳስተማሩት ትምህርት ቢያዝኑም የማይቆሙትና ተስፋ የማይቆርጡት ለምንድን ነው? እንደ በሬው ቢያርሱም ገብሱን ለመብላት ባይታደሉም ነገር ግን ፍሬ የሚያፈሩ ሰዎችን ሲመለከቱ ይጽናናሉ። ቢያንስ በሬዎችን እንዳባረረው በጎችንም አባረረ። በግ ደግሞ ምን ማለት መሰላችሁ? በግ ስጋው ይበላል፣ ቁርበቱ ይለበሳል።
አንዳንዶቻችን ደግሞ አለን እግዚአብሔር ባረገው ራሳችን የምንመጻደቅ አልባሽ አጉራሽ ነኝ የምንል አውደ ዓመት በመጣ ቁጥር በጎ ማድረግ የተለመደ ነው። ታውቃላችሁ አይደል? ያለንን ነገር ማካፈል ማለት ነው። አካፍለን የምናሸማቅቅ ሰዎች አለን ሰተን ማለት ነው። እንዴት ነበረ ስጋው ይለው አሪፍ ነበር አይደል? በደንብ ነው አይደል የጠበስከው? እውነት ግን እኮ ነው ያው እኔም እኮ ምናምን ብሎ ሰውየው ያደረገለትን ነገር እንዳይረሳው 40 ጊዜ ያስታውሰዋል። ለአውደ ዓመት ልብስ ላይ ኖሮ ይችላል ይሰጠዋል፣ ያስለብሰዋል። ልብሱ እኮ አምሮብሃል ይለዋል። ለምን አላመሰገንከኝም፣ ለምን ውለታዬን አላስታወስክልኝም እያለ ያስጨንቀዋል። ግን እውነት ለመናገር ክርስቲያኖች ከኛ ወጥቶ የሰጠነው ስላለን አይደለም፣ መስጠት እንድንችል እግዚአብሔር ስላደለን። ብዙ ያላቸው መስጠት ያልታደሉ ሰዎች አሉ። መስጠት ከመሰጠት ጋር አብሮ የሚመጣ ነገር ነው። ካልተሰጣችሁ መስጠት አትችሉም። በቃ አልባሽ አጉራሽ ነኝ የሚልን ሰው እግዚአብሔር አይፈልግም። እንዲህ አይነቱን ነገር ተውት። ዘመናቱን ያሻገርኳችሁ ወቅታቱን ጨምሬ የሰጠዋችሁ በሆነ ሰው ትከሻሌ ስለነበራችሁ አይደለም። አንተ እኮ ባትኖር ይሄንን ዓመት አላየውም ነበር የምንለው ሰው የለም። አንቺ እኮ ባትኖር ይሄን ዘመን እኮ ይሄን በዓል እንዲሁ ጭልም ብሎብኝ ነበር ማልፈው እንላለን። ንግግር ይመስለናል አይደል? በዚህ አይነቱ አገላለጽ ግን አምላካችንን እንኳን ጠራውም። ርግቦችንም አባረረ። ርግቦችንም አልፈልግም ማለት ርግቦችን ያባረረበት ምክንያት ምን መሰላችሁ? ምሳሌ ሁሌም ዘያሐጽጽ ነው። አደራ የመጀመሪያውን ክፍለ ትምህርት የሰማችሁ ሰዎች ስለ ርግብ የዋህነት እንደሚነገረው ሁሉ በአሁኑ አንጻር ግን ስለ ርግብ የዋህነት ለማውራት አይደለም። ርግብን አባረራት ማለት ርግብ የረድኤተ እግዚአብሔር የጸጋ እግዚአብሔር ምሳሌ ነው። ርግቢቱን አባረራት ማለት ምን ማለት መሰላችሁ? አንዳንዶች ጸጋ እግዚአብሔር ታድሎላቸው አምላካችን ስጦታ ሰጥቷቸው በዛ ስጦታቸው ላይ በጣም የሚመጻደቁ ሰዎች አሉ። በጣም በተሰጣቸው ስጦታ ላይ ከኔ በላይ ማንም የለም የሚሉ አሉ። ርግቡን አባረረው ማለት ያከበረህ የኔ ክብር ነው እንጂ ያንተ መኖር አይደለም ብሎ ክብሩን ወሰደበት ማለት ነው። እግዚአብሔር ክብራችንን ከመውሰድ ይሰውረን። ለኛ የሰጠን ትልቁ ክብራችን ደግሞ ዘመን፣ ወቅት፣ ጊዜ፣ መኖሪያ። አይገርማችሁ? እሱ እኮ ክብርህ ነው። ብታውቅበት የምትጸድቅበት፣ ካልተጠቀምክበት የምትኮነንበት ጊዜ ነው። ሌላ ምን ይኖራል? አባረረ። ቤቴ የጸሎት ቤት ነው አለ። ይሄ የተሸከማችሁት ሰውነት ክርስቲያኖች የእግዚአብሔር ቤተ መቅደስ ነው። እግዚአብሔር ባደራ ለእናንተ የሰጣችሁ ብዙ ሳይመቸው ብዙ ለሱ ሳይስማማው ያስገባ ነው ብዙ ነገር አለ። ጊዜ ኖሮም ብንጠቅሰው ስፋቱ ራሱ ሁሉንም ነገር እግዚአብሔር እንዲጠራለት ይፈልጋል። በዚህ ዓመት እውነቴን የምላችሁ ክርስቲያኖች በእግዚአብሔር ቃል ጅራፍነት፣ በካህናት ስልጣን ናዛዚነት ራሳችንን በተቻለ አቅም ለእግዚአብሔር ምቹ የሆነ መቅደስ መሆናችንን ማሳየት አለብን። ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለምንሰበሰብባት በተለያየ መንገድ ለተሰራችው ቤተ መቅደስ ቤተ ክርስቲያን አይደለም፣ ለእናንተ ነው። ለእናንተ ነው የሞተው፣ ለእናንተ ነው ዋጋ የከፈለው፣ ለእናንተ ነው እቺን ዘመን የጨመረው፣ ለእናንተ ነው ሰው ሞቶ እኛ ግን እድሜ ተጨምሮልን የደረስነው። ይሄንን የጨመረልንን ያከበረልን እግዚአብሔርን ደግሞ በደንብ አድርገን ማክበር አለብን። በደንብ አድርገን መስራት አለብን። ቢያቀተን እንኳን ክርስቲያኖች ሞክረን እንኳን ብንሸነፍ ለኛን ያቃተን እንጂ ለእግዚአብሔር ስለማያቀተው አፍርሰ ስራኝ በሉት። እስኪ አፍርሰ ስራኝ በሉ እንጂ አፍርሰ ስራኝ አምላኬው ይሄን ዓመት አፍርሰ ስራኝ፣ የተስተካከለ ማንነት እንዲኖረኝ አንተ ድከምብኝ። ይሄን ቤተ መቅደስ አፍርሱት አይደል ያለው? እንዳፈረሰው ማነጽ የሚችል አምላክ ነው። እንዳወደመው መልሶ ማንሳት የሚችል ነው። ስለዚህ የማይጠቅመውን ለሱም የማይስማማውን ነገር እግዚአብሔር አምላክ በዚህ ዓመት ያፍርስልን። እርሱ በቸርነቱ ደግሞ የሚጠቅመንን ለሱም ለእግዚአብሔር መንግስት የሚያዘጋጀንን ደግሞ ገንብቶ እንዲያነሳልን የእርሱ ቅዱስ ፈቃድ ይሁንልን። የሰማነውን በልቦናችን ሰሌዳ ይጻፍልን። ዓመቱን እንደ ካቻምናው እንዳለፉት ዘመናችን ሁሉ በዘመን ሳይሆን ከእግዚአብሔር ጋር በኖርንበት እኛ የምንቆጥረው ሳይሆን እግዚአብሔር ቆጥሮልን የምናልፍበት ወቅት እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። በጎደለው በነጠበው በክቡራን መምህራን ሊቃውንተ ቤተ ክርስቲያን የሚታረም የሚስተካከል ይሁን። አምላካችን ቅዱስ እግዚአብሔር በድጋሚ የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።